የዛሬው ቪዲዮ በ2017 ዓ.ም በ12ኛ ክፍል ተፈታኞች የሚሆን ነው። ቪዲዮውን ከመጀመራችሁ በፊት ቪፒኤን ማብራታችሁ እንዳትረሱ። ሌላው ደግሞ ሰብስክራይብ እና ለ12ኛ ክፍል ጓደኞቻችሁ ሼር እንድታደርጉ ጠይቃለሁ። ዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ ምንድን ነው? ለ12ኛ ክፍል እንግዲህ የምትፈተኑት በዩኒቨርሲቲ መሆኑ ይታወቃል። እዛ ዩኒቨርሲቲ ስትሄዱ መያዝ የሌለባችሁን ነገሮች የምነግራችሁ ይሆናል። ከዛ በፊት ግን ፕሮግራሙን ለማስታወስ እንግዲህ ከሰኔ 23 ጀምሮ እንደሚጀመር ይታወቃል። ፈተናው በሁለት መንገድ ነው ፈተና የሚሰጠው፣ በኦንላይን እና በወረቀት ማለት ነው። በኦንላይን ሲባል ያው ተማሪዎች ከቤታቸው እየተመላለሱ ወደ ዩኒቨርሲቲ እንደሚፈተኑ ይታወቃል። በወረቀት የሚሰጠው ያው ሰኔ 23፣ 24 እና 25 ይሰጣል። የናቹራል ሳይንስ ማለት ነው። መጀመሪያ ያው በበይነ መረብም እንደዛው 23፣ 24፣ 25 ይሰጣል። የበይነ መረቡ ወይም ደግሞ የኦንላይኑ ግን በሁለት ዙር ነው። በመጀመሪያው ዙር ሰኔ 23፣ 24 እና 25፣ የሁለተኛው ዙር ደግሞ ሰኔ 26፣ 27 እና 30 ይኖራል ማለት ነው። ይሄ የናቹራል ሳይንስ ነው። በዚህ ዓመት እንግዲህ ናቹራል ሳይንስ ነው ቀድሞ ፈተና የሚፈተኑት ማለት ነው። ያው ለሶሻል ከሐምሌ 1 ጀምሮ ነው የሚጀመረው እስከ ሐምሌ 3። በበይነ መረብ ላሉት ግን እስከ ሐምሌ 8 የሚቀጥል ይሆናል ማለት ነው። ስለዚህ ዋናው ነገር እንግዲህ የዛሬው ቪዲዮ ዋናው ነገር ወደ ዩኒቨርሲቲ ስትሄዱ የተከለከሉ ነገሮች አሉ። እዛ በር ላይ ያው በፍተሻ መሃል ከምትቀሙ ከወዲሁ ነግሬያችሁ እና ደግሞ የተለያዩ ተማሪዎች ያው ኦሪንቴሽን ተሰጥቷቸዋል ያው ይታወቃል። ግን ምናልባት ያልሰማችሁ ያላስተዋላችሁ ካላችሁ እናንተ ይህንን ቪዲዮ ነግራችኋለሁ ማለት ነው። በዚህ ቪዲዮ ነግራችኋለሁ። ስለዚህ ይዛችሁ መሄድ የሌለባችሁን ነገሮች ይዛችሁ እንዳትሄዱ እና ደግሞ እዚህ ጋር እንደ ችግር የሚነሳው ብዙ ተማሪዎች ለ3 ቀን ወይም ደግሞ እስከ 5 ቀን የሚቆዩ አይመስላቸውም እና ሻንጣ ይዘው ምናምን ብቻ ብዙ ነገር አብዝተው ራሳቸው ላይ ጫና አሳድረው ይዘው ይሄዳሉ እና ቀለል ያለ ነገር ለ5 ቀን ነው የምትቆዩት። በዛ ላይ ፈተናው በፈተና ሰዓት ዩኒፎርም ስለሚለበስ ያን ያህል የተጋነነ የልብስ ብዛት አያስፈልግም እና እዛ የምትቆዩት ለፈተና ነው። አጭር ጊዜ ነው የምትቆዩት። ኦልሞስት ለምሳሌ ጠዋት 2 ሰዓት ገብታችሁ 5 ሰዓት ብትወጡ ከሰዓት 8 ሰዓት ገብታችሁ 11 ሰዓት ብትወጡ በዚህ መሀል ያለው ዩኒፎርም ነው የምትለብሱት እና ሌላ ልብስ የመልበስ እድላችሁ ትንሽ ነው። ማለትም የተወሰነ ሰዓት ነው እና ያንን ታሳቢ አድርጋችሁ የተወሰነ ልብስ መቀየሪያ ያለው 1፣ 2፣ 3 ሱሪ ከያዛችሁ ወይም ሌላ ነገር ከያዛችሁ ብቻ ያልበዛ ነገር እናንተ ላይ ሸክም የማያበዛ ጫናን የማይፈጠር ነገር ብትይዙ የተሻለ ይሆናል ማለት ነው። ያው የታዘብኩት ነገር ነው። እኛም ስንፈተን ብዙ ተማሪ በጣም በሻንጣ ነው ልብስ የሚይዙት እና ቀለል ባለ ቦርሳ ነገር ብትይዙ በዚሁ ምክሬን መስጠት ፈልጋለሁ ማለት ነው። ስለዚህ እንግዲህ አሁን ዋናው ሀሳቤ ልትይዙ የማይገባችሁ ነገሮች አሉ። እነዛን ነገሮች በኦሪንቴሽንም ተነግሯችሁ ይሆናል። ያልሰማችሁ ካላችሁ ግን ከዚህ በፊት በሶ ምናምን ይፈቀድ ነበረ እና እኛ ስንፈተን 2015 ላይ ስንፈተን በሶ ይዘን ሄደናል። በአሁኑ ግን በሶ እንደማይፈቀድ ለተማሪዎች ኦሪንቴሽን ተሰጥቷል ማለት ነው። ሌላው ሁለተኛ ስለዚህ በሶ እንዳትይዙ፣ እነዚህ ማርማራታ ፈሳሽ ነገሮችን እንዳትይዙ ማለት ነው። ለምግብነት የሚውሉ ፈሳሽ ነገሮችን እንዳትይዙ፣ ማርማራታም ይሁን ሌላው ደግሞ በሶ መያዝ አይቻልም ማለት ነው። ሁለተኛ ደግሞ ኦልድ ስኩል ነው። ኦልድ ስኩል ማለት ያው 12ኛ ክፍሎች የተለየ ከላይ የሚለበስ ያሰራሉ ኦልድ ስኩል ማለት ነው። እሱን መያዝ አይቻልም። ኖርማል የትምህርት ቤቱን ዩኒፎርም ነው መልበስ የሚቻለው ማለት ነው። ይሄም በህጉ የተካተተ ነው። ሌላው ፈሳሽ ነገር ብያችኋለሁ። መቅረት የሌለበት ነገር ደግሞ የትምህርት ቤት መታወቂያ ግዴታ ነው። ያው አድሚሽን ካርድ እንዳለ ሆኖ የትምህርት ቤት መታወቂያ መያዝ ግዴታ ነው። ያው ከዚህ በፊትም እንዳልኳችሁ ዩኒፎርም ያው መስት ነው፣ ግዴታ ነው። ሌላው ደግሞ ሀብል ምናምን አይቻልም። ሀብል ማድረግ አይቻልም። መድኃኒቶችን መያዝ አይቻልም። መድኃኒት መያዝ አይቻልም ኢንሴንስ እነ ፓራስታሞል፣ ፔንኪለር ምናምን ብቻ ከሐኪም ትዕዛዝ ውጭ የሆኑትን ራስ ምታት ሲያማችሁ ምናምን ብቻ ለሆነ ነገር የምትጠቀሟቸውን መድኃኒቶች ይዛችሁ መሄድ አትችሉም። የሐኪም ትዕዛዝ ያለው ለዛም ደግሞ ወረቀት ማረጋገጫ ያስፈልጋል ማለት ነው። ስለዚህ ማንኛውንም ኖርማል መድኃኒት ይዛችሁ መሄድ እንደማትችሉ እዚህ ልነግራችሁ እፈልጋለሁ። ሌላው መነፅር ነው። መነፅር ያው ለዝነጣ የምትጠቀሙ መነፅር አይቻልም። ለአይን ያው የሳይት መነፅር ይቻላል። እሱም በሐኪም የታዘዘ ከትምህርት ቤታችሁ የምታጽፉት ነገር ይኖራል ማለት ነው። ስለዚህ እሱን መያዝ ይቻላል። ግን ኖርማል መነፅር ለዝነጣ መያዝ አትችሉም ማለት ነው። እሺ ሀብል ብያችኋለሁ። እነዚህን ቀለበት ምናምን አይቻልም። ሰዓትም አይቻልም። ያው ሰዓት አይቻልም ሲባል አሁንም
መድኃኒት የምትወስዱ ተማሪዎች ያው እሱንም ከዩኒቨርሲቲ ስለምታጽፉ እሱን አስፈቅዳችሁ ከትምህርት ቤታችሁ ስለምታጽፉ የመድኃኒት ሰዓት ያው ግዴታ ስለሚያስፈልግ ኖርማል ሰዓት ስማርት ዋች ሳይሆን ኖርማል ሰዓት ይዛችሁ መሄድ ትችላላችሁ። እሱንም ከትምህርት ቤታችሁ አጽፋችሁ ማለት ነው። ሌላው እንግዲህ ወንድና ሴት ሆኖ መንቀሳቀስ የተከለከለ ነው። እዚህ ጋር በምሽት ማለት ነው። በምሽት መንቀሳቀስ አይቻልም። ሎሽን ምናምን እርግጠኛ አይደለሁም ይፈቀድ አይፈቀድ፣ ግን ምናልባት ሎሽን ላይከለከል ይችላል። እሱ የተባለ ህጉ ላይ የለም። ስለዚህ ይዛችሁ መሄድ ትችላላችሁ ማለት ነው። እነዚህ ነገሮች ዋና ዋናዎቹ ናቸው ማለት ነው። ሌላው ደግሞ በጣም በጥብቅ የተከለከለው አሁን እነዚህ ህጎች ሲወጡ ከዚህ በፊት የነበሩ ፈተናዎች ላይ ያጋጠሙ ችግሮችን ታሳቢ በማድረግ ነው እና ህግ የሚወጣው። በቡድን ሆኖ መረበሽ በጣም ከባድ ነገር ነው። ከግቢ ሁላ ሊያስባረር ስለሚችል በቡድን ሆናችሁ ረብሻ ባታሰሙ። ያው ፈተና ለፈተና ስለሆነ የሄዳችሁት ያላችሁን ነገር ፈተናው ላይ ብቻ ኢነርጂያችሁን እንድታደርጉ፣ በግሩፕ ሆናችሁ መረበሽ የተከለከለ ነው ማለት ነው። ሌላው ከዚሁ ጋር የይዤ የምነግራችሁ ነገር ምንድን ነው? ያው በፈተና ሰዓት ያሉ ነገሮች አሉ። ያው ፈተና ላይ ብዙ ነገር ይፈጠራል። ያው አንዳንድ ተማሪዎች አውቀው መልስ ወጥቷል ምናምን በማለት ግቢውን ለመረበሽ ይሞክራሉ። ማለትም ተማሪዎች እንዲጨነቁ ምናምን ኢቭን የተዘጋጀ የተጻፈ መልስ ምናምን እያሳዩቸው ተለቋል ምናምን የማለት ነገር ይኖራል። ያጋጠመ ነገር ስለሆነ በዚህም እንዳትረበሹ፣ ምንም የሚወጣ ፈተና የለም። የራሳችሁን ነገር ላይ ብቻ ፎከስ እንድታደርጉ ማሳሰብ እፈልጋለሁ ማለት ነው። ሌላው እንቅልፋችሁን ያው በአግባቡ መተኛት ግዴታ ነው። ያው እንቅልፍ የማተኙበት ሁኔታዎች ሊፈጠሩ ይችላሉ። ያው ተማሪ አይተኛም። ያንን ነገር ራሳችሁ ማኔጅ አድርጋችሁ እንድትጠቀሙ ማለት ነው። ያለኝ ምክር እንግዲህ ይህን ይመስላል። በተቻላችሁ መጠን ፈተናችሁ ላይ ፎከስ አድርጉ። ለሁላችሁም የ12ኛ ክፍል ፈተና ተፈታኞች ለናቹራልም ለሶሻሎችም ማለት ነው መልካም ፈተና ማለት እፈልጋለሁ። አዲስ ነገር ካለ ያው በዚሁ ቻናል ላይ የምለቅ ይሆናል። ግን ያለው ነገር ጠቅለል ሲደረግ ይሄ ነው። እባካችሁ ቪዲዮውን ሼር አድርጉላቸው። እናንተም ሙሉ ቪዲዮውን መስማታችሁ አስፈላጊ ነው ማለት ነው።